በጣም ነው የምወደው እግዚአብሔርን። የጅማ ልጅ ነኝ፣ የምኖረው አዲስ አበባ ነው። ክርስቲያን ነኝ፣ በጣም አክራሪ ክርስቲያን ነኝ። በጣም ትልቅ ቦታ አለኝ ለአንተ እግዚአብሔርን። በጣም ስነ ምግባር፣ ትትና፣ ሁለመና በጣም ከጨዋ ቤተሰብ ነው የተፈጠርከው። በጣም ማለት ነው። እኛ ክርስቲያኖች ካላችሁ ግን ከሱ እንማር። ትዕግስትን፣ እውቀትን፣ ትትናን፣ ሁሉን ነገር እንማር። እግዚአብሔርን ነው የምልህ። በቀደም እፎይ እንደዛ ሲያሳብደው እንኳን አንድ መልስ አልሰጠውም። ደቂቃን፣ ሰዓትን፣ ሁሉ ነገሩን እንኳን እንደዚህ ሲያባክንበት እንኳን ምንም ያልተሰማው ልጅ ነው። ከሱ እንማር፣ ከሱ እንማር። በቃ ክርስቲያኖች ከሱ እንማር፣ እንማር፣ በቃ እንማር። እግዚአብሔር እሱን የማይጠላው አንድ ኦርቶዶክስ የለም። በጣም ነው የሚወዱት ብዙ ኦርቶዶክሶች። አንዳንድ ኦርቶዶክስ የኛ አሽቃባጮች ስላሉ ነው እግዚአብሔርን እሱን የሚጠላ አንድ የለም፣ አንድ እና እሱ በጣም ነው ማከብር፣ በጣም ነው የምወድ መድኃኒዓለምን። በጣም እድሜህን ደግሞ ይጨምርልን። በጣም ልጅ ነህ፣ ሕፃን ነህ። አትታገል፣ ከኢትዮጵያ ሕዝብ ጋር አትታገል። ስኳር፣ ግፊት፣ ካንሰር ነው የሚሰጥህ የኢትዮጵያ ሕዝብ። እግዚአብሔር ነቴን አትታገል። የኢትዮጵያ ሕዝብ ጀዝባ ነው። አይምሮ የተደፈነ እያወቀ የተደፈነ ጭንቅላቱ የተደፈነ ሕዝቡ እንዳለ ግፊትና ስኳር በሽተኛ ስለሆነ አንተንም ያስይዛል። እናቴ ደግሞ አትታገል፣ አትታገል። በሽተኛ ነው የምትሆነው። ፍልፍል አድርገህ ደግሞ አስተምር። በጣም እኔ ራሱ ልማር የምፈልጋቸው ነገር አለ ከእፎይ ሳይሆን ካንተ። በጣም ብዙ ስለኔ ሃይማኖቶች ራሱ ብዙ መማር የምፈልገው ነገር አለ በጣም ደግሞ በጣም አድናቂ ነኝ። እውነት ትዕግስት፣ አነጋገር በቃ ጸባይ በጣም በተረጋጋ እንትን ያለው ነገር በጣም ተመኘው። እኔ እንደውም በእውነት በጣም አድናቂ ነኝ በዚህ ብቻ ሁሉም ሙስሊሞች እህቶች ወንድሞች እንደዚህ ቢሆኑ ደስ ይለኛል። እንዳንተ ባህሪ በቃ የመጣው ነገር ማለት ይሄ እንደ አድናቆት ነው የተናገርኩ ያለሁት። ስድብ ባይኖረው እንደዚህ ባይኖረው በሙስሊም አሁን እንደዚህ በጣም ይሳደባሉ፣ እንደዚህ ይባላሉ፣ እንደዚህ ነው በወሬ ደረጃ የምሰማውና ያ ነገር ትልቅ ትምህርት ነው የሰጠው። በጣም ትልቅ እሺ ነው። አመሰግናለን። ወደ ሀሳብ ዳይቨርት አደረገ እንጂ እፎይ እሱን ሲጠይቀው አላህ እግር አለው እጅ አለው ራስ አለው ምናምን ሲለው እሱ ሲመልስ የነበረውን መልስ ኮንፊውዝድ ስለሆንኩኝ እስከዛሬ ሰምቼው ስለማላቅ እኔ አላህ መንፈስ እንደሆነ ብቻ ነው የማውቀው ከሙስሊሞች። እሱ ግን ፊት አለው አለ፣ እጅ አለው አለ። ይሄን አስረዱን እስኪ። ምናልባት ሊያስረዳው ሲፈልግ እሱ እንትና እፎይ እድል ስላልሰጠው እናንተ እግርና ጫማ ያስረዳኝ ደስ ይለኛል። ይሄዳል አይደለ? ይሄዳል እኮ መንገድ ይሄዳል እኮ አይደል? እግዚአብሔር በእናንተ አይ የኛንማ ልክ ምሳሌ ንግግሩን የሜታፎሩን በደንብ አይደለም። ምሳሌ አይደለም። ዘዳግም 33:26 ላይ ይሹሩ ሆይ በሰማያት ላይ ለረድኤት በደመናት ላይ በታላቅነት እንደሚሄድ እንደ እግዚአብሔር ያለ ማንም የለም ይላል። በደመናት ላይ ይሄዳል ይላል። የሚሄደው በምንድን ነው? በእግሩ እንደሆነ ደግሞ ናሆም ምዕራፍ 1:3 ላይ አደለ። በደመናት የምንረግጦ ነው በእግሩ የሚሄደው። ደመና ይረገጣ እንዲ በእግር ይኬዳ እንዲ በደመና እኮ በደበት የእግሩ ትቢያ ነው ይላል። ደመና የእግሩ ትቢያ ነው ይላል። የእግሩ ትቢያ ነው የሚያርፍበት ነው። በእግሩ ይሄዳል። እዛ ራሱ የእኛን ተውና ያኔ እድል ስላላገኘ ጫማ ሁላ አለው። በጫማው ይሄዳል ራሱ። ጫማ አለው፣ እግር አለው። የእናንተ ትርጉም ካለው ትነግረኛለህ። እግር ትርጉም አለው፣ ጫማ ትርጉም አለው ካልክ ትነግረኛለህ። ጫማ አለው የእናንተ እግር ብቻ አይደለም ያለው፣ ጫማ ሁላ አለው። ሁሉም ትርጉም አለው። አልዋሸኝኛ። በቃ እስቲ ትርጉም ካለው ንገረኝ እስቲ። አንድ ሰው ይቀጥል ከወንድሞች መካከል። ጫማ አለው፣ እግር አለው። ይህንን ነገር አሁን ትርጉሙን እግሩ ተጫምቶ ምናምን የሚል ከሆነ በቃ ሁሉም ነገር ትርጉም አለው። ጫማ አለው። ምክንያቱም ለመሰለ መጽሐፋችንን ታታማ ጫማ አለው፣ እግር አለው ይላል። ጫማው ምንድን ነው ትርጉሙ? እስቲ ንገረኝ። ቆይ አዳምጠኝ። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስ ብቻ ላይ መንፈስ ነው አምላካችን። መንፈስ ነው ማለት አካል የለውም ማለት አይደለም። ስለ እሱ ኤክስፕሬሽን የተገለጸው በአጠቃላይ ምሳሌያዊ ንግግር ነው። ለምሳሌ ንገረኝ፣ ጫማው ትርጉሙን ንገረኝ። የጫማውን ትርጉም ንገረኝ። ምሳሌ ከሆነ ዘዳግም ብቻ አይደለም ሄኖክ ላይም አለ፣ በትልቁ ይናገራል። በጣም ብዙ ቦታ ተናግሯል። ነገርኩህ እኮ በጣም ብዙ ቦታ ስለ አምላካችን ተናግሯል። ግን ሁሉም የታፈረ ነው። ጫማውን ትርጉም ንገረኝ ነው እኮ የምልህ። ምሳሌ ከሆነ ምንድን ነው እኮ አጥቢያ ኮከብ ማለት ማብራትን ነው የሚያመለክተው። ጫማው ምን ነው የሚያመለክተው? ጫማው ለምሳሌ ተጫምት መጽሐፍ ቅዱስ ተጫምተ ትቆማለህ፣ ትጫማበታለህ የሚላለ ምን ማለት ነው? ጫማ ማለት ምንድን ነው ትርጉሙ ነው? ልነግርህ ነው። ጫማ በቃ
ተረጋግተህ ትቆማለህ ነው ታሽ በቃ ስትሮንግ ሆነ ትቀጥል። የለማ እሱ አንተ ትርጉም ነገር ሜታፈር ነው። ሌሎችም ደግሞ እግር ትርጉሙ ምንድን ነው አልነገርከንም። እግርስ ምንድን ነው? አሪሹር ጫማ ሲል እግዚአብሔር ጫማ ገዝቶ የሚያደርግ ይመስላል። ይሄ ከገበያም የራሱ ነገር እንዳለው ነው የሚናገረው። ጫማ አለው ይላል። እንደዛ ይሄ አያስኬድም። አሁን እሱ ሊያስተምር ፈልጓል። እኔ አሁን እኮ ከሱ መስማት የፈለግኩት ለመሰለ ያኔ አልተናገለም። አሁን ግን ይናገር ለጫማውና ስለ እግሩ የመቀጠል ሳይሆን አንድ ደቂቃ ይቅርታ፣ አንድ ጊዜ ይቅርታ ሄዳለህ አለው እሱ የዛኔ ከተነሳ መካከል እግዚአብሔር ጭንቅላት አለው ብለህ ታምናለህ አታምንም? አንተ ለምሳሌ አይኔ አላምንም። እኔ ጭንቅላት አለው አለ አላምንም። ጭንቅላት አለው የሚል ተገልጿል አልተገለጸም? ምን አልኩ መሰለህ? አኮርዲንግ ቱ ዘ ባይብል ሁሉ ሜታፈር ነው። በፊዚካል ቦዲ ስለ አምላካችን ብዙ ተገልጧል አልኩ እኮ። እሱ ሁሉ ግን ምሳሌያዊ ንግግር ነው አይደለም አልኩ። ከዚያ መካከል ከተገለጸው መካከል በፊዚካል ቦዲ ካልከው ጭንቅላት አለው የሚል ተገልጿል አልተገለጸም? እግዚአብሔር ቦታውን ባላስታውስም ሊኖር ይችላል። አንተ ካስታወስከኝ አላውቅም። የለም ከሌለ የለም ነው በቃ አልተገለጸም። እሺ እግዚአብሔር አንገት አለ የሚል ተገልጿል አልተገለጸም? እግዚአብሔር አንገት አለው ሊገለጥ ይችላል። እኔ እሱንም አላውቅም። አንተ እንደመለስከው ያላወቅኩትን አላውቅም ነው የምልህ። የቱ ጋር እንደሆነ ብታስታውሰኝ ላስታውስ ይችላል። ልመልስ ጥቅሶቹን አስታውሰኝ ላስታውስ። ከላይ ሀይሌ መለሰሽ። ሀይሌ እግዚአብሔር ጭንቅላት አለ የሚል ጭንቅላት አለው የሚል ነገር አልተገለጸም። ግን ደግሞ መጽሐፍ ሄኖክ ላይ ማለት ነው ማለት አሁን ይህ የሚያከራክር ነገር ማለት እንድንቃዩ ነው። አያከራክርም ማለት መጽሐፍ ሄኖክ ላይ ብንሄድ ሄኖክ ይሄን ልጅ መጥቶ የዛን ያነሳን ጥያቄ ልክ እንዳዋቂ አድርጎ ስላነሳ ነው። ያንን የ3 ዓመት ህፃን ልጅ እኮ መጣ ያነሳል። እኔ መጣና እግዚአብሔር ጥፍር አፍንጫ ላይ የለውም እንዳለው ተገልጿል አልተገለጸም እልሃለሁ። የእናንተ አዳምጥ። ከዚያ በኋላ መጣና አፍንጫ እግዚአብሔር ውስጥ ፀጉር አለ የለውም እልሃለሁ እንደ ሰው። ከዛ አልተገለጸም ትላለህ። ከዛ አፍንጫ ውስጥ ያለው ፀጉር ጥቁር ነው ነጭ ነው ብዬ ጠይቀህ ሄኖክ እሺ አንድ ነገር ተረጋጋሚ የታደግ ከዚያ መጣና እግዚአብሔር ጥፍር አለ የለውም እላለሁ። አልተገለጸም። ከዛ አለ ካለ ጥፍሩ ቀይ ነው ወይንስ ጥቁር ነው? አልተገለጸም። ጥፍሩ ረጅም ነው ወይንስ አጭር ነው? ይህን ጥያቄ እንዳዋቂ አድርገው መውሰዳቸው በጣም አሳዘናቸው። ወላሂ የመጨረሻ ምስኪን። ምክንያቱም ከዚያ በፊት ባለው እንደተበላ አውቀዋል። በዚች በቃ ሊያካክስ ነው እነሱ። ቆይ አይደለም እሱ እኔ አሁን አንድ ነገር ልንገርህ። አንተ ለምን አሁን አታስረዳንም? ባገኘው እድል እኔ ላስረዳህ ነው። እሺ ከዛ አንገት አለ የለውም አልተገለጸም ያ ነገር። ስለዚህ የማታውቁትን አምላክ ነው የምታመልኩ ማለት ነው። ለማንኛውም እሺ የጠየቀው ነው ልመልስልህ። አሁን የጠየቀው ልመልስልህ። እጅ ወይንም እግር የሚል ነው አይደለ? ለአላህ ስብሐነ ወተዓላ ወይም ይሮጣል ምናምን ተብሎ የተገለጸ እጅ ሲባል አላህ ስብሐነ ወተዓላ ወይም እግር ሲባል ጊዜ እርሱ አላህ ስብሐነ ወተዓላ ረቂቅ የሆነ እኔ የሚል መለኮታዊ ማንነት አለው። ብዙ ሰው ያሰበው አካል ምናምን እንደዚህ አካል ሲባል ለሁለት ይከፈላል። አንደኛ ልክ እንደ ሰዎች የሆነ አካል አለ። ይህ ከአምላክ ከአላህ ዘንድ አለው ይላ የለም ከእርሱ ዘንድ። ሁለተኛ አካል ትርጓሜ ምንድን ነው? እኔ የሚል ማንነት ያለው ይዟቸዋል። ሲፋ ይባላል ወይም ዛት ይባላል በአረበኛ። ያኛው ግን አካል የመጀመሪያው ልክ እንደ ሰዎች አይነት ያለ አካል ጂስም ይባላል። በእንግሊዝኛው ቦዲ ብላቸው የምትናገሩት ጂስም አለው አላህ ስብሐነ ወተዓላ ተብሎ ወይንም አካል ተብሎ ይገለጻል ወይ? አይገለጽም እርሱ። ነገር ግን ሁለተኛው እኔ የሚል ማንነት ያለው ነው አላህ ስብሐነ ወተዓላ። ያ ማንነቱ ታዲያ ምንድን ነው ከተባለ መለኮት ነው። እኔ የሚል መለኮታዊ ማንነት ያለው ታዲያ ምን አይነት ነው? እርሱ ረቂቅ ነው። ተመርምሮ ሊደረስበት አይችልም። አሁን ላይ በእውቀት ደረጃ እናውቀዋለን። እጅ የሚል መለኮታዊ
ማንነት አለው አላህ ስብሐነሁ ወተዓላ። ነገር ግን ያንን እንዴት ማን ነው መግለጽ የሚችለው ከተባለ ወይ አምላክ ራሱ እጄ እንዲህ እንዲህ አይነት ነው ካለ እንዲህ አይነት ነው እጁ ብለን እንናገራለን። ምክንያቱም ስለ ራሱ ከማንም በላይ ያውቃልና። ሁለተኛ ወይንም ነቢያቶች ደግሞ አላህ እጄ እንዲህ እንዲህ አይነት ነው ብሎ ነግሯቸው ከሆነ የዛኔ ይነግሩናል። ከእነርሱ እንቀበላለን ስለ አምላክ እውቀት። ይህን ደግሞ አላህ ስብሐነሁ ወተዓላ እጄ እንዲህ እንዲህ አይነት ነው ሳይሆን ያላቸው እጅ አለኝ ብሎ ነው የነገራቸው። ቦታቸዋል እነርሱም እጅ አለው ብሎ ነው ተናግረው የሄዱት ሁሉም ነቢያት። ይሄ ነው። ሶስተኛ ልታውቅበት የምትችለው መንገድ ያንን መግለጽ የምትፈልገው ነገር ማየት አለብህ አንተ። ይወታችኋል። ታዲያ አምላክን ያየ አለ ወይ? አምላክን ያየ አንድስ እንኳ የለም። ይህ እንደ ቁርአንም እንደ መጽሐፍ ቅዱስም መጽሐፍ ቅዱስ ላይ ዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ አምላክን ያየው አንድም እንኳን የለም ይላል። ዮሐንስ ወንጌል ምዕራፍ 5 ቁጥር 36 ላይ 35 አካባቢ ላይ ኢየሱስ ክርስቶስ ራሱ አምላክን አንዳችሁም እንኳን አላያችሁትም ማለት አያችሁ። ስለዚህ አምላክ እጄ እንዲህ አይነት ነው ብሎ ካልገለጸ፣ ልክ ነቢያቶችም የአምላክ እጅ እንዲህ አይነት ነው ብሎ ካልገለጹ፣ ወይንም አምላክን አይቶ ሊገልጽ የቻለ ሰው ከሌለ ምንድነው ታዲያ መልሱ ሊሆን የሚችለው? ያን የአምላክን እጁ ምን አይነት እንደሆነ አልተገለጸም በነቢያትም አንደበት፣ እንዲሁም ከራሱም አንደበት አምላክ አልገለጸውም። አይቶ የገለጸብም አካልም የለም። ያ ነው አምላክ አላህ ስብሐነሁ ወተዓላን ብናየውማ ያኔ እመኑበት የሚለው ቃል አያስፈልግም ነበር። እያየነው ነው ኸላስ። ለምሳሌ መላእክቶች አሉ። በመላእክ ማመን የሚለው የእምነታችን መሰረት ነው። ለምን ተደባራ? ስላላየናቸው። ብናያቸው በመላእክ እመኑ ማለቱ አያስፈልግም ነበር። አንድ ቤት አድርጉ። ለምሳሌ ፀሐይ እናያታለን። ፀሐይ የሚባል ፍጡር እንዳለ እመኑ ተብሎ ቁርአን ላይ ይገለጻል? አይገለጽም። ለምን? ሲጀምር የምታየው ነገር ነውና። ኢማን የሚባለው ነገር አልኢማን ብልገይብ ነው። በማይታዩ በሩቅ ነገራቶች ማመን ነው። ገብታችኋል? ካየኸውም አምላክን በአምላክ እመን ማለቱ አስፈላጊ አይደለም። እያየኸው ነው እና እየተገዛኸው ነው። ገብታችኋል አይደለ? ነገር ግን አምላክ ባህሪያቶች ቀድሞ ነቢያቶች በምድር ላይ የነገሩን ሳናየው እንድናምንበት ዘንድ ነው። አላየነውም ማለት አናውቀውም ማለት ነው። የማናውቀውን አምላክ ነው ማለት ነው? ላ አይደለም። እርሱ በገለጸልን መገለጫዎች ነቢያቶች የነገሩንን አምነን እንቀበላለን። ያልነገሩንንስ እኛ ያንን አልነገሩንም ጸጥ ብለን ዝም እንላለን። ይህ ለነቢያት ትምህርት ታማኝ ሆኖ መገኘት ይባላል። የሰዎች ጥያቄ ሊፈጥርባቸው የሚችለው ነገር ምን መሰላችሁ? ያ ነገር ከፍጥረታት ጋር የሚመሳሰል ነው ወይ የሚለው ነው። ይሄንን ግልጽ አድርጎ ቁርአን አልመስልም እኔ ብሎ በቃ ዘግቶታል። እጅን ባየህ እንደሱ ከሆነ በፍጹም አይነት እጅ የለውም ስለው እንግዲህ ምን አይነት ነው የአምላክ እጅ? ያ እንዴት አይነት ነው? ያ ከይፍያ የሚባለው ነገር እርሱን ነቢያቶች እጁ እንዲህ አይነት ነው፣ እጁ ጥፍር አለው፣ እጁ እንትን አለው፣ ደም አለው ምናምን በጅማት የተወጠረ ነው ምናምን። ይህን ነቢያቶች ጸጥ ብለው ነው ያለፉት። እጅ አለው ብለው ተናግረዋል። እጅ አለው ብለው ነቢያቶች በተናገሩበት ልክ ይታመናል። ቦታቸው አይደለ? እጁ ምን አይነት ነው ተብሎ ቢጠየቅ ከይፍያ ይባላል። ይሄ ያንን ሁኔታ ቦታቸው አይደለ? ያን ደግሞ ከአምላክ ከአላህ ስብሐነሁ ወተዓላ ውጭ ማንም አያውቅም አሁን ላይ። ነገር ግን ነገ የትንሣኤ ቀን አላህ ስብሐነሁ ወተዓላን በደንብ አድርገን እናየዋለን ማለት ነው። ይህን ይመስላል። እሺ ጥያቄ ያለው ካለ ይቀጥል። ነቢዩ መሐመድ እስልምና ላይ ምንድን ነው ድርሻቸው ታዲያ? ኦኬ በእርግጥ በነብያቸው ጊዜ ብዙ ነገሮችን ስርዓትን ጽፈውላቸዋል ለእስልምና። ኦኬ ይሄን ትእዛዙን ታያላችሁ። ግን አሁን እኛ ቅዱስ ገብርኤል ያማልዳል ብለን እናከብራለን፣ መላእክቶች ያማልዳል ብለን እናከብራለን። አንሰግድም፣ አምላክ ናቸው አላልንም። ግን ነቢዩ መሐመድ እስልምና ላይ ምንድን ናቸው? ምን እያደረጉ ነው? ከቅዱስ ገብርኤል በላይ አድርጋችሁ ነው የያዛችሁትና ለመጀመሪያ ጊዜ ቅዱስ ገብርኤል ነው ከፈጣሪ ቅርብ የሆነው ለሳቸውም ለፍጡራን ሁሉ መልእክት ይዞ የመጣ። ግን እሳቸው በእናንተ በእስልምና ላይ በቁርአን ላይ የነቢዩ መሐመድ እንትን ክብራቸው ምንድን ነው ማለት ክብራቸው ይሁን ያኔ ምንድን ነው ስራቸው ለማለት ነው። ይቅርታ ያም ሶሪ እሺ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በእኛና በአላህ መካከል ሆነው እውነተኛውን መንገድ ያስተማሩ የሆኑ ነቢይ ናቸው።
አሁን ላይ በእኛና በአላህ መካከል የሚያደርጉን ነገር አለ ወይ ከተባለ ላ። አሁን ላይ ቀጥታ እኛ አምላካችን አላህ ሱብሓነሁ ወተዓላ ነው የምንጠራው። በዘመናቸው በነበሩ ጊዜ ግን ሰዎች ሲቸገሩ መጥተው ሲታመሙ መጥተው ወደ እርሳቸው ችግራቸውን ያቀርቡላቸው ነበር፣ መፍትሄንም ያገኙ ነበር። ያ ማለት ይጸልዩላቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ችግር ካለባቸው ያንን ችግራቸው ይፈታላቸው ነበር። ህመም ካለባቸው ህመማቸውን ይፈወሱ ነበር። ያ ነቢያችን ሰለላሁ ዐለይሂ ወሰለም በህይወት እያሉ አይናቸውን የታመሙ ሰዎች ይመጣሉ። መፈወስ እንፈልጋለን፣ አይናችንን ማየት እንዲበራልን እንፈልጋለን ይላሉ። ወዲያው ነብዩ ሰለላሁ ዐለይሂ ወሰለም ያንን እንዲፈወሱ ያደርጉላቸው ነበር። ቦታቸዋል። በርካታ ማየት የተሳናቸውን ሰዎች ነብዩ ሰለላሁ ዐለይሂ ወሰለም አይናቸውን ፈውሰውላቸዋል። አሁን ላይ ግን ነቢያችን ሰለላሁ ዐለይሂ ወሰለምን ሄደን መጠየቅ እንችላለን ወይ? አንችልም። ሳንሄድም እዚሁ ባለንበት እርሳቸውን መጠየቅ እንችላለን። ከአላህ ጋር እንዳው የሚያደርጉልን ነገር አለ ወይ? የለም። ነገር ግን ምን ብለው አስተምረውናል? በቀጥታ አምላካችሁን አላህን ታናግሩት እርሱ ይሰማቸዋል ብለው አናግረውናል። አሁን እኛ ግንኙነታችን ትስስራችን በቀጥታ ከአምላክ ጋር እንጂ ማንም ነቢይና መላእክን አናናግርም። ገብቷቸዋል አይደል? በቀጥታ አምላክን ነው የምናናግረው። አምላክ አላህን በቁርአን ላይ ሲናገር ይላል ወኢዛ ሰአለከ ዒባዲ ዐኒ ፈኢኒ ቀሪብ ይላል። ሙሐመድ ሆይ ባሪያዬ ስለኔ ከጠየቀህ እኔ ለእርሱ ቅርብ መሆኔን ንገረው ይላል። አይሻርል ኡጂቡ ዳዕወተ ዳዒ ኢዛ ደዓን አለ። የተጣሪን ጥሪ እሰማለሁ፣ እቀበላቸዋለሁ፣ አደርግላቸዋለሁ በሚጠሩኝ ጊዜ አለ። ስለዚህ በእኛና በአምላካችን መካከል ማንም አይነት መልአክም ሆነ ሰውም አያስፈልግም። በቀጥታ እርሱን እንጠይቀዋለን። ሻል ያ እና ስለዚህ የነቢያችን ሰለላሁ ዐለይሂ ወሰለም አገልግሎታቸው በህይወታቸው እያሉ ከአምላክ ቃልን እየተቀበሉ ለእኛ ማድረስና ማስተማር ያ ነበር። እንዲሁም በዘመናቸው በህይወት እስካሉ ድረስ የታመሙ ሰዎችና የተቸገሩ ሰዎች መጥተው ችግራቸው ሲያቀርቡላቸው መፍትሄን ያገኙ ነበር። እንዳልኳቸው ማየት የተሳኑ ሰዎች መጥተው አይናችንን እንዲበራልን እንፈልጋለን ሲሉ ወዲያው አይናቸው እንዲበራላቸው ያደርጉላቸው ነበር። ይህ አምላክ አላህ በሰጣቸው ተአምር ማለት ነው። ልክ እንዲሁ የተቸገሩ ሰዎች ችግራቸው ይፈታ ነበር ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ በመምጣት። ለምሳሌ አንድ ለናሙናነት ያክል ልጥቀስላቸው። በነቢያችን ሰለላሁ ዐለይሂ ወሰለም ጊዜ ኃይለኛ ድርቅ ማነው ዝናብ እጦት ይገባል፣ እንስሳቶች እስኪሞቱ ድረስ መንገድ ሁሉ እንዳለ በቃ በእንትን እስኪደርቅ ድረስ እንስሳቶች የሚበሉት አጥተው ሰዎችም እስኪቸገሩ ድረስ ከዕለታት አንድ ቀን ጁምዓ ቀን ኹጥባ እያደረጉ እያለ መስጅድ ውስጥ አንድ ሰው ከገጠር መጣና በራቸው ቆሞ መስጅዱ በር ቆመና ያ ረሱላላህ ሀለከቲል አምዋል አላቸው። ወንቀጠዐት ስቡል እድዑላህ አን ዩጊሰና አላቸው። አንቱ የአላህ መልእክተኛ ሆይ ገንዘባችን አለቀ፣ እንስሳቶቻችንም ሞቱብን፣ አዝመራዎቻችንም ደረቁብን፣ እባክዎትን አላህ ዝናብን ይለግሰን ዘንድ ይለምኑልን አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም እጃቸውን አነሱና አምላክ አላህ ሱብሓነሁ ወተዓላ ተማጸኑት። አምላካችን አላህ ሆይ ለእነዚህ ሰዎች ዝናብን ለግሳቸው ብለው ለመኑ። የዓይን እማኝ ምስክሮች ሰሓቦች ሲናገሩ እዛው የነበሩ ወዲያው ይሄን እያደረጉ እያሉ ነቢ ሰለላሁ ዐለይሂ ወሰለም ዳመና መሰብሰብ ጀመረ። ወዲያው እርሳቸው እያደረጉበት ካለው ዱዓቸውን ጸሎታቸውን ሳይጨርሱ ዝናብ መውረድ ጀመራሉ። ለሳምንት ያክል የማያቋርጥ የሆነ ዝናብ ጣለ። በቀጣይ ሳምንት ጁምዓ ቀን እያሰገዱ እያለ ያው ሰውዬ መጣና ወደ መስጂድ ገባ። አንቱ የአላህ መልእክተኛ ሆይ እባክዎትን ይህን ዝናብ አላህ እንዲያቋርጥልን አሁን ደግሞ ይለምኑልን፣ ይበቃናል፣ ሳምንት ሁሉ ጣለ ከዚያ በኋላ አላቸው። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም ይህን ዝናብ አቋርጠው ብለው አይደለም የጸለዩት። ተመልከቱ። አላሁመ ሐው ዐለይና ወላ ዐለይና አሉ። አምላካችን አላህ ሆይ ይህን ዝናብ ከእኛ አካባቢ ከእኛ ውጭ ላሉ ሰዎች ላድርገው ለግሳቸው፣ እኛን ደግሞ እዚህ ያሉትን ይበቃል ብለው ተጸለዩ። ወዲያውም የዓይን ምስክሮች የሆኑ ሰሓቦች ሲናገሩ ምን አሉ? ይሄን እንደጸለዩ ነብዩ ሰለላሁ ዐለይሂ ወሰለም ጸሎታቸውን ሳይጨርሱ ወዲያው ዝናቡ ጸጥ ሲል ተመለከትን ብለው ተናገሩ እና ችግራቸው ይፈታ ነበር ወደ እርሳቸው በመምጣት ችግራቸውን በማቅረብ። አሁን ላይ ግን ነብዩ ሰለላሁ ዐለይሂ ወሰለምን መጠየቅ እንችላለን ወይ? ላ አንችልም። ሄደን ቀብራቸው ላይ መማፀን እንችላለን ወይ? ላ አንችልም። ነቢያችን ሰለላሁ ዐለይሂ ወሰለም ከአምላካችሁ ጋር ብቻ ነው ትስስራችሁ ብለው አስተምረውን ሄደዋል። ነቢያቶች ሰዎችን ከአምላካቸው ጋር ሊያስተሳስሩ መጡ እንጂ ከማንም መልአክም ጋር ሆነ ጻድቅ ቅዱስ ተብሎ ከዚያ ጋር እየሄዳቸው እርሱን ጠይቁት እርሱ ያስደርግላችኋል ብለው በፍጹም አላስተማሩ። ሰዎች ከአምላካቸው ጋር ነው ሊገናኙ የሚገባ። መልአክንም ሆነ አምላክ ሲያዘው የሚያደርግ እንጂ ያ መልአክ እኛ መልአክን ጠይቀ ነው ያ መልአክ ሄዶ የሚያደርስ አይደለም። ይህን ይመስላል። እሺ የመጀመሪያው ጥያቄ ሰውን ከደም ጠብታ ፈጠረ ይላል ሱረቱል አለቅ ላይ ማለት ነው። እናንተ ጋር ማለት ሰውን ከአፈር እንዳበጀውም ደግሞ ይናገራል።
እና እንዴት ነው ክላሽ አያደርግም? የመጀመሪያ ጥያቄ ማለት ነው። ሁለተኛ ጥያቄ ደግሞ አንዳንዱን ልመልስልህ። እሺ አንድ ቦታ ላይ ሰውን ከረጋ ደም ፈጠርኩት ይላል፣ ሌላ ቦታ ላይ ደግሞ ከአፈር ፈጠርኩት ይላል። ይሄ አይጋጭም ወይ ነው? አይጋጭም። ከአፈር የሚለው አዳምን አስመልክቶ ነው። ከአዳም ውጭ ከአፈር የተፈጠረ ማንም የለም። ከረጋ ደም ፈጠርኩት የሚለው ደግሞ ስለማን ነው? ስለ እኛ አፈጣጠር ነው። አምላክ አላህ ሱብሓነሁ ወተዓላ ሰውን በአራት መንገድ ነው የፈጠረው። አንደኛ የመጀመሪያው ሰው ማን ነው? አዳም። እርሱ ከምንድን ነው የተፈጠረው? ከአፈር ነው። ከአፈር ነው የተፈጠረው። ያ አፈር ብቻውን ነበር ወይ? አይደለም፣ ውሃ ተቀላቅሎበታል። ለዚህም ነው አላህ በሱረቱል ፉርቃን ላይ ወሁወ አለዚ ኸለቀ ሚነል ማኢ በሸረን ይላል። እኔ ማለት ያ ነኝ ሰውን ከአፈር የፈጠርኩኝ እያለ ከውሃ የፈጠርኩኝ ይላል። ስለዚህ አንድ ቦታ ላይ ከውሃ ተብሏል፣ አንድ ቦታ ላይ ከአፈር። ስለዚህ አፈሩ ብቻውን አይደለም፣ ውሃ ተቀላቅሏል። አፈርና ውሃ ሲቀላቀል ምን ይሰጣል? ልጆች ጭቃ ይሰጣል። ስለዚህ በሌላ ቦታ ላይ ከጭቃ ፈጠርኩት ይላል። ሊማ ኸለቅተሁ ሚን ጢን እያለ ይናገራል። ከማ ቃለ ኢብሊስ ለዕነቱላሂ ዐለይህ ከጭቃ ተብሎ ተገልጿል። ገብታችኋል አይደል? ያ ውሃና አፈሩ ሲቀላቀል ጊዜ የሰጠው ውህድ ማለት ነው። ከዚያ በኋላ ያ ጭቃ በሰው ቅርጽ ተሰርቶ በሚደርቅ ጊዜ ልክ እንደ ሸክላ ሆኗል አይደለ? ከሸክላ ብሎ ደግሞ ይገልጸዋል አላህ ሱብሓነሁ ወተዓላ። ከዚያ በኋላ እስትንፋስ ነው ነፍስን የተዘራበት። ከዚያ ሰው ሆኖ ተስተካከለ። ፈኢዛ ሰወይቱሁ ወነፈኽቱ ፊሂ ሚን ሩሒ ፈቀዑ ለሁ ሳጅዲን እንዳለ የአዳምንም አፈጣጠር በጨረስኩኝ ጊዜና ከመንፈሴን በዘራሁበት ጊዜ ለእርሱ ሰጋጆች ሆናችሁ ውደቁ ያለው ማለት ነው። ስለዚህ ይህ የመጀመሪያው ሰው የአዳም አፈጣጠር ነው። የሁለተኛው ሰው አፈጣጠር ማነች? ሔዋን ነች። ሔዋን እንዴት ነው የተፈጠረችው? ከአፈር ከውሃ ምናምን ነው ወይ? አይደለም፣ በፍጹም። ከረጋ ደም ምናምን ነው ወይ? አይደለም። ከፍትወት ጠብታ ምናምን ነው? አይደለም። ታዲያ ከምንድን ነው የተፈጠረችው? ከአዳም የጎን አጥንት ነው የተፈጠረችው። አያችሁ፣ አላህ ይህም በቁርአን ላይ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። ስለዚህ ሰው ከአፈር ነው የተፈጠረው ሲባል አዳምን አስመልክቶ ነው የተነገረለት። ሔዋን ከአፈር ተፈጥራለች ወይ? አይደለም። ከአዳም የጎን አጥንት ነው የተፈጠረችው። አላህ በቁርአን ላይ ሲናገር ያ አዩሃ ናሱ ተቁ ረበኩም አለዚ ኸለቀኩም ምን ነፍስ ዋሒዳ ወኸለቀ ሚንሃ ዘውጀሃ ይላል። እናንተ ሰዎች ሆይ እኔን ጌታቸውን አላህን ፍሩኝ፣ ሰውን ከአንድ ነፍስ ፈጥሬ ከዚያችም ነፍስ ጥንዷን ያስገኝ የሆንኩን እያለ ይናገራል። ከመጀመሪያው ሰው የራሱን ጥንድና ሚስት አስገኘለት አላህ ሱብሓነሁ ወተዓላ። ወሚን አያቲሂ አን ኸለቀ ለኩም ሚን አንፉሲኩም አዝዋጀን ይላል። ከተአምራቶች መካከል ከዛች ከአንዷ ነፍስ ጥንዷን መፍጠር እያለ አላህ ሱብሓነሁ ወተዓላ ይናገራል። ስለ ሔዋን አስመልክቶ ማለት ነው። ይህ የሁለተኛው ሰው አፈጣጠር ነው። የሔዋን አፈጣጠር ከአዳም የጎን አጥንት ነው የተፈጠረችው። ሶስተኛው አፈጣጠር ደግሞ የክርስቶስ የመሲሁ አፈጣጠር ነው። መሲሁ ደግሞ ከእናት ያለ አባት ነው የተፈጠረው። ገብቷቸዋል። ከእናት ብቻ ያለ አባት አላህ ሱብሓነሁ ወተዓላ አስገኘው። አራተኛው አፈጣጠር ደግሞ የእኛ አጠቃላይ የሰዎች ነው። የሰዎች የኛ አፈጣጠር የኛ አፈጣጠር ደግሞ ሂደት አለው። ልክ እንደ አዳም እንደመጀመሪያው ሰው ማለት ነው። የመጀመሪያ ሂደታችን ከምንድን ነው የሚጀምረው ከተባለ ከፍትወት ጠብታ ነው። ያ የፍትወት ጠብታ በእናት ማህፀን ውስጥ ይገባል። ከዚያ በኋላ ያ ወደ ረጋ ደም ይለወጣል። አየህ አይደለ? ስለዚህ የረጋ ደም የሚለው ማንን አስመልክቶ ነው? እኔ እናንተን አስመልክቶ ነው። ሱረቱል አለቅ ላይ ያለው ኸለቀል ኢንሳነ ሚን ዐለቅ፣ ሰውንም ከረጋ ደም ፈጠርኩት የሚለው እኛን አስመልክቶ የተነገረ ነው። ያ ከፍትወት ጠብታ ወደ ረጋ ደም፣ የረጋው ደም ልክ ወደ ተላመጠች ስጋ ይቀየራል፣ ትንሽዬ ስጋ። ከዚያ በኋላ አጥንት ትሆናለች። ከዚያ መልሶ አላህ ሱብሓነሁ ወተዓላ ያችን አጥንት ሙሉ ስጋ ያለብሳታል። ከዚያ በኋላ ነፍስን ይዘራባታል። ከዚያም ያለች ሰው ሆኖ ይወለዳል ማለት ነው። ይህን የገለጸበት አላህ ሱብሓነሁ ወተዓላ የቱ ጋር ነው ከተባለ ሱረቱል ሙእሚኑን ثم جعلناه نطفة في قرار مكين ثم خلقنا النطفة علقة فخلقنا العلقة مضغة فخلقنا المضغة عظاما فكسونا العظام لحما ثم أنشأناه خلقا آخر فتبارك الله أحسن الخالقين يلا يعني سويشن يسول جوشن أفداتر إن أقرار كآفر سيل أدام أسمال كتو يتنقر اللتنو كرقا دم سيل قزي رقمو أنين نانتل أسمال كتو يتنقر نو مالتنو قبطان ኃይሌ ግልጽ ነው። ግልጽ ነው። ሁለተኛው ጥያቄ ምን አለ መሰለህ፣ እኛ ጋር አሁን ለምሳሌ ክርስቶስ ሲያስተምረን የሚጠሏችሁን መርቁ ነው የሚለው ገብቷል። እናንተ ጋር ደግሞ የሚዋጋችሁን ተዋጉ ይላል ሱረቱል አልበቀራ ላይ ማለት ነው 290 ላይ። እና ይሄ ነገር እንዴት ነው? እስኪ አንተ እንዴት ተባለ?
እሺ ስላነጻጸርክልኝ ከክርስቶስ ጋር ወደ እሱም መለሳለሁ። ግን መጀመሪያ እኔን ልመልስልህ። በመጀመሪያ ኢስላም ለሰው ልጅ በጣም ልዩ ቦታና ክብርን የሰጠ የሆነ ሃይማኖት ነው። ይወታቸዋል። አላህ ለሰው ልጅ በጣም አክብሮታል። ወለቀድ ከረምና በኒ አደም ይላል። በእርግጥም የአዳምን ልጆች አክብሬያቸዋለሁ እያለ ይናገራል። በሌላ ቦታ ላይ ሚን አጅሊ ዛሊከ ከተብና ዐላ በኒ እስራኢል አነሁ መን ቀተለ ነፍሰን ቢገይሪ ነፍሲን አው ፈሳድን ፊል አርድ ፈከአነማ ቀተለ ናስ ጀሚዓ ወመን አሕያሃ ፈከአነማ አሕያ ናስ ጀሚዓ ይላል። የአንድን ሰው ነፍስ ያጠፋ የዓለምን ሰው ነፍስ እንዳጠፋ ነው። የአንድን ሰው ነፍስ የታደገ ከጥፋት ልክ የዓለምን ሰው ነፍስ ከጥፋት እንደታደገ ነው ይላል አላህ። ሰው ነው ያለው፣ በደንብ አስምርበት ኃይሌ። ሙስሊም ብቻ አላለም፣ ሰው ብሎ ነው። አላህ ሱብሓነሁ ወተዓላ ሰው በሰውነቱ ሊከበር እንደሚገባ ገብቶሃል። የአንድን ሰው ነፍስ ያጠፋ ከእኔ ዘንድ የዓለምን ሰው ነፍስ እንዳጠፋ ነው ኃጢአቱ አለ። አንድ ሰላማዊ የሆነን የሌላ እምነት ተከታይ ቢገድል አንድ ሰው ከአላህ ዘንድ ዓለምን እንዳጠፋ ነው የሚቆጠርበት። ለምን ኢአማኛ አይሆንም? አያችሁ፣ ሰላማዊ እስከሆነ ድረስ ጫፉ ሊነካ አይገባም። ነቢያችን ሰለላሁ ዐለይሂ ወሰለም በሌላ ሐዲስ ላይ ሲናገሩ መን ቀተለ ሙዓህደን ለም የሪሕ ራኢሐተል ጀና ነው። አንድ ከሙስሊሞች ጋር ቃል ኪዳን ያለውን ሰላማዊ የሌላ እምነት ተከታይ ከሃዲን የገደለ ሰው የገነትን ሽታ አያገኝም አሉ። አያረላ እንደኛ ያ ነው። ስለዚህ ይህ ከታወቀ ነገር ግን የሰዎችን ነፍስ ለማጥፋት የሚነሳሳ የሆነ አጥፊ ከሆነስ ይህ ምንድነው መሆን ያለበት? ይህ አካል መወገድ አለበት ሊጋደል የሚመጣ ከሆነ። መጀመሪያ ግን ይህ ሰው ወደ እርቅ ይጠራል። የሚገርምህ በእስልምና ወደ እርቅ ይጠራል። ይሄ ሰው ተው ከዚህ ከጥፋትህ ታቅብ ተብሎ ይገሰጻል፣ ይመከራል። እሺ ለእርቅ ወርዳለሁኝ ካለ እርቁን እንቀበለዋለን ወይ? አዎ በደንብ አድርገን። ይህ አጥፊ የሆነውን እኮ ነው። አጥፊ የሆነውን ሰው ቀጥታ ገደሉት አልተባለም። ወደ እርቅ ይጠራል። ተው ከመጋደልህ ተቆጠብ ይባል። አላህ ስብሐነሁ ወተዓላ በቁርአን ላይ ሲናገር ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ስለ ጠላቶች ስለ ተዋጊዎች እየተናገረ እነርሱ ቀጥ እስካሉላችሁ ድረስ ቀጥ በሉላቸው፣ እናንተም ሰላም ሆናችሁ አብራችሁ ኑሩ ይለናል። ይወጣል። አላህ በሱረቱል አንፋል ላይ ወኢን ጀነሑ ሊሰልሚ ፈጅነሕ ለሃ ይላል። ሙሐመድ ሆይ ከሃዲያኖች ተዋጊዎች ለእርቅ ከወረዱ አንተም ለእርቅ ውረድና ሰላምን አስፍን፣ በቃ ጦርነት አያስፈልግም ይላል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ላ ተተመነው ሊቃአል ዐዱው ወሰሉላህ አልዓፊያ ወኢዛ ለቂቱሙሁም ፈአስቢሩ ፈኢነል ጀነተ ተሕተ ዚላል ሲዩፍ አሉ። ከጠላት ጋር ተገናኝታችሁ መፋለምን መገዳደልን አትመኙ አሉ ነቢ ሰለላሁ ዐለይሂ ወሰለም። ታዲያስ ምን እንመኝ? ይልቁንስ በእናንተና በእነርሱ መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። አያ ሰላም እንዲሰፍን በእናንተና በከሃዲያን መካከል በተዋጊዎች መካከል ጸልዩ፣ ጸሎት አድርጓል። ነገር ግን ሊዋጓችሁ ጦር ሜዳ ላይ ከመጡ ወደ ቤታችሁ ከመጡ ሰይፍን ይዘው የዛኔ ጽኑ፣ ራሳችሁ ተከላከሉ። ፈኢነል ጀነተ ተሕተ ዚላል ሲዩፍ አሉ። ከዚያ በኋላ ነው ሰለላሁ ዐለይሂ ወሰለም እና ያ ነው እና ሌላ የመጨረሻ ልጨምርልህና ወደ ቀጣይ እንሄዳለን ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም መካ ላይ እያስተማሩ እያለ ተሰድበዋል፣ ተገርፈዋል፣ ተደምተዋል፣ ተቆስለዋል፣ አሳደዋቸዋል። ያን ሁሉ ብዙ አድርገውባቸው አብረዋቸው ያሉ አማኞች ሰሓቦች ይህን ሁሉ መታገስ አልቻሉም እና ጠየቁ። አንዴ ነቢ ሰለላሁ ዐለይሂ ወሰለም አላ ተድዑ ዐለል ሙሽሪኪን ያ ረሱለላህ አሏቸው። አንቱ የአላህ መልእክተኛ ሆይ አላህ እነዚህን ከሃዲያኖች እንዲቀስፋቸው አትረግማቸውም? ምን አትጸልይባቸውም? ምን ይህን ሁሉ ግፍና መከራ እኮ አደረሱብን ብለው ጠየቁ። በዚህ ጊዜ ታዲያ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሏቸው? አላህ እንዲቀስፋቸው ለመኑባቸው? አላደረጉም። ይልቁንስ ጸለዩላቸው። እንደው ኢኒ ለም ኡብዓት ለዓናን ወኢነማ ቡዒስቱ ረሕማ ነው። እኔ ተራጋሚ ተደረጌ አልተላኩም፣ እኔ በእዝነት የተላኩ ነቢይ ነኝ አሉ። ከዚያስ አላሁመ ህዲ ቀውሚ ወእቲኒ ቢሂም አሉ። አምላክ ያላህ ሆይ እነዚህን ህዝቦች ወደ ቅኑ መንገድ ወደ ኢስላም ምራቸውና ወደ እኔም አምጣልኝ ብለው ጸለዩላቸው። አላህ የሚገርመው ዱዓቸውን ሰማቸው። እነዚያ ህዝቦቻቸው ወደ እምነት መጡ፣ ወደ ኢስላም መጡ። ወደ ነቢዩ ሰለላሁ ዐለይሂ ወሰለምም መጥተው የእርሳቸው ተከታይ ሆኑ ማለት ነው። እና ይህ ነው ኢስላም ወላሂ ለአዚም ፍቅር የሆነ ሃይማኖት ነው። የሰላም ሃይማኖት ነው። ሰላምን ለጠላት ራሱ የሚመኝ የሆነ ሃይማኖት ነው። ግን አጥፊዎች ምን መደረግ አለባቸው ከተባለ ይመከራሉ፣ ይገስጻሉ። እምቢ ካሉ ህዝብን እያጠፉ ዝም አይባሉ። ገብታችኋል አይደል? የዛኔ እነርሱን መዋጋት አለብን ማለት ነው። ማን ነው የጠየቀው? ልጅ ወጥቷል መሰለኝ አይደል?